ይህ ምግብ ቡርሳሜ ይባላል። ዛሬ እንዴት እንደሚዘጋጅ አሳያችኋለሁ። የቡርሳሜ ትርጉምንና የምን ብሔረሰብ ባህላዊ ምግብ እንደሆነ የምታውቁ ካላችሁ እንደ ሁልጊዜው እንድንማማርበት አስተያየት መጻፊያው ላይ ጻፉልን። ቡርሳሜውን ለማዘጋጀት ቆጮ እንጠቀማለን። ይህ ምስሉ ላይ የምትመለከቱትን ቆጮ መግዛት ከፈለጋችሁ መርካቶ ቂቤ ተራ ሄዳችሁ ማግኘት ትችላላችሁ። ከቆጮ በተጨማሪ እንደ ቡላና ቂቤ ያሉ ግብአቶችን እዛው ማግኘት ትችላላችሁ። ታዲያ ስትገዙ ንጽህናውን በሚገባ ተመልክታችሁ ግዙ። ዛሬ የምናዘጋጀው ቡርሳሜ ለሶስት ሰው የሚበቃ ሲሆን ነገር ግን እናንተ በዛ አርጋችሁ ማዘጋጀት ከፈለጋችሁ የምትጠቀሙትን የቆጮ መጠን ከፍ ማድረግ ይኖርባችኋል። ዛሬ እኔ እየተጠቀምኩት ያለሁት የቆጮ መጠን 300 ግራም ቆጮ ነው። ቆርጣችሁ የተረፋችሁን ቆጮ ለረጅም ጊዜ ሳይበላሽ እንዲቆይላችሁ ከፈለጋችሁ ልክ ምስሉ ላይ በምትመለከቱት መሰረት በላስቲክ በሚገባ ታስሩትና ማቀዝቀዣ ቤታችሁ ውስጥ በረዶ ቤት ውስጥ ታረጉታላችሁ። እዚህ ጋር ሁለት መዘንጋት የሌለባችሁ ነገር ቆጮ ለረጅም ጊዜ እንዲቀመጥላችሁ ከፈለጋችሁ ቆጮ ሙሉ በሙሉ በላስቲክ መሸፈኑንና የማቀዝቀዣችሁ ኃይል ፈጽሞ መቋረጥ እንደሌለበት መዘንጋት የለባችሁም። መብራት ጠፍቶ ለአንድ ቀን ያህል ከቆየባችሁ በፍጥነት ቆጮውን አውጥታችሁ መመገብ ይኖርባችኋል። የምትፈልጉትን ያህል ቆጮ ከቀነሳችሁ በኋላ ምስሉ ላይ በምትመለከቱት መሰረት አስቀድማችሁ በማንኪያ ትፈረፍሩታላችሁ። በማንኪያው በሚገባ ከፈረፈራችሁት በኋላ እጃችሁን በመጠቀም በደንብ አርጋችሁ ታሹታላችሁ። ቆጮውን ስታሹት ፈጽሞ መጭመቅ የለባችሁም። የተወሰነ በእጃችሁ ትይዙና ምስሉ ላይ በምትመለከቱት መሰረት ኃይል ሳታበዙ ትፈትጉታላችሁ። በደንብ እየፈተጋችሁ ስትመጡ ልክ ምስሉ ላይ እንደምትመለከቱት ደቀቅ እያለላችሁ ይሄዳል። ቆጮ ስነካ እጄ ይሸትብኛል ለምትሉ እዚህ ጋር ጓንት መጠቀም ትችላላችሁ። አሊያም ቡርሳሜውን አዘጋጅታችሁ ከጨረሳችሁ በኋላ በውሃና በሳሙና በሚገባ ከታጠባችሁት ሙልጭ ብሎ ይለቅላችኋል። በቆጮ የሚዘጋጁ የተለያዩ ምግቦችን መማር ከፈለጋችሁ እንደ ጩካሜ፣ ቆጮ ፍርፍር እና የቆጮ ቂጣ እዚሁ ገጻችን ላይ ይገኛል። በቀላሉ ማግኘት ከፈለጋችሁ መፈለጊያው ላይ መለኛ ቆጮ ብላችሁ ስትጽፉ ታገኙታላችሁ። ለተወሰነ ደቂቃ ኃይል ሳትጠቀሙ ቆጮውን ከፈተጋችሁት በኋላ ይህንን ይመስላል። መሃል ላይ ቆሻሻ ካገኛችሁበት ነጥላችሁ ማውጣት እንዳዘነጉ። በተጨማሪ ቆጮ ፈጽሞ መጓጎል የለበትም። አሁን መጥበሻና ግልና ቆጮውን ልክ እንደ ኦሞልቾው እንጋግረዋለን። በተጨማሪ ቆጮ መጥበሻው ላይ ሲበዛባችሁ የቀነሳችሁ የምታወጡበት ጎድጓዳ ሳህን ከጎን ማዘጋጀት ይኖርባችኋል። መጥበሻውን በመካከለኛ ሙቀት ትንሽ ጋል ካረጋችሁት በኋላ ልክ ምስሉ ላይ በምትመለከቱት መሰረት ትጋግሩታላችሁ። በቤት ውስጥ የብረት ምጣድ ካላችሁ የብረት ምጣድ ብትጠቀሙ የበለጠ ተመራጭ ነው። ኦሞልቾውን ስትጋግሩ እጃችሁን እንዳያቃጥላችሁ ኮባ መጠቀም ትችላላችሁ። በተጨማሪ ልምዱ ከሌላችሁ የምድጃችሁን የሙቀት መጠን ትንሽ ዝቅ እንዲሁም ከፍ እያረጋችሁ መጥበስ ትችላላችሁ። መለኛ ላይ ተመልክታችሁ በቤት ውስጥ ያዘጋጃችሁት ማንኛውም የምግብ አይነት ካለ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁት የምግብ አይነት ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ቆጮውን ልክ እንደ ኦሞልቾ ከጋገራችሁት በኋላ በደንብ ሲበስልላችሁ ልክ ምስሉ ላይ ባረኩት መሰረት ትገለብጡታላችሁ። ገልብጣችሁት በሌላኛው በኩል ከበሰለላችሁ በኋላ አንዱን አንዱ ላይ ትደርቡታላችሁ። ከዛ ሌላውን ደግሞ መጋገራችሁን ትቀጥላላችሁ። ቆጮውን አንዱን በአንዱ ላይ የምንደርብበት ምክንያት ፈጽሞ መቀዝቀዝ ስለሌለበት ነው። ቆጮውን እየጋገራችሁት ዳርዳር ላይ የተፈረፈረባችሁን ቆጮ አንዱን ቆጮ ጠብሳችሁ ሌላውን ለመጥበስ ስትሞክሩ በማንኪያ ጠጋ እያረጋችሁት ሌላውን መጋገር ትችላላችሁ። እዚህ ጋር የምድጃችሁ የሙቀት መጠን ተመሳሳይ መሆን አለበት። በጣም ከፍተኛ ከሆነ ሊጠብስባችሁ ስለሚችል ከመጀመሪያው እስከ መጨረሻው ድረስ በተመሳሳይ ሙቀት መጨረስ ይኖርባችኋል። መጥበሻው ላይ ወይም ብረት ምጣዱ ላይ ቆጮ ከበዛባችሁ ደግሞ ጎድጓዳ ሳህን ውስጥ የተወሰነውን እየገለበጣችሁ ማዘጋጀት ትችላላችሁ። ይህን የመለኛ ገጽ የተለያዩ የባህር ማዶና የአገር ውስጥ ምግቦችን መማር ለሚፈልጉ ወዳጅ ዘመድ ጓደኞች አጓሩልን። እዚህኛው ገጻችን ላይ ከሌሎች የመለኛ ገጾች አንጻር ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። ቆጮ ምስሉ ላይ እንደምትመለከቱት በአንድ በኩል ከበሰለላችሁ በኋላ ከነጭ ወደ ቢጫ ከለር ይቀይራል። እሳቱ ላይ ከመጠን በላይ ካቆያችሁት ደግሞ ሊያርባችሁ ስለሚችል ልክ ቀለሙን ቀይሮ መጠበስ ሲጀምር ትገለብጡታላችሁ። ድንገት ስትጋግሩት ካረረባችሁ በኋላ ላይ ቆንጆ ጣዕም ሊኖረው ስለማይችል ነጥላችሁ ማውጣት ይኖርባችኋል።
የምድጃው ሙቀት መጠን ከፍ እያለ እጃችሁን እያቃጠለ ካስቸገራችሁ ልክ እኔ እንደማደርገው በኮባ እያነሳችሁ ማውጣት ትችላላችሁ። የቀራችሁንም ቆጮ ልክ መጀመሪያ ላይ ባሳየኋችሁ መንገድ መሰረት ትጋግራላችሁ። ከመጥበሻው ላይ ያነሳችሁትን ቆጮ እንዳይቀዘቅዝባችሁ ከድናችሁ ማስቀመጥ ይኖርባችኋል። በደንብ ያልተጠበሰላችሁ ቆጮ ካለ ከእንደገና ወደ መጥበሻው መልሳችሁ መጥበስ ትችላላችሁ። ቆጮ በሚገባ ከተጠበሰ በኋላ ይህንን ይመስላል። እንዳይቀዘቅዝባችሁ ከድናችሁ ማስቀመጥ እንዳዘነጉ። አሁን ቆጮ ላይ የምትፈልጉትን ያህል ጨው ታደርጉና በእጃችሁ በደንብ እየቆነጠጣችሁ ትበትኑታላችሁ። እዚህ ጋር ቆጮው ትንሽ ትኩስ ሊሆን ስለሚችል እጃችሁን እንዳትቃጠሉ በተወሰነ መልኩ ማብረድ ትችላላችሁ። ቆጮውን ምስሉ ላይ በምትመለከቱት መሰረት ጨው ጨምራችሁ በደንብ ከፈረፈራችሁት በኋላ ቂቤ ደግሞ ጨምራችሁ በደንብ ታሹታላችሁ። እኔ እየተጠቀምኩት ያለሁት ለጋ ቂቤ ሲሆን ብዙውን ጊዜ ለቡርሳሜ በጣም ተመራጭ ነው። ነገር ግን እናንተ በቤት ውስጥ ለጋ ቂቤ ከሌላችሁ ብስሉን መጠቀም ትችላላችሁ። ቂቤ እንዴት እንደሚነጠር መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። ከቂቤው በተጨማሪ በቆጮ የሚሰሩ የተለያዩ የምግብ አይነቶችን መማር ከፈለጋችሁ እነሱንም እዚሁ ገጻችን ላይ ታገኛላችሁ። ቡርሳሜ ስታዘጋጁ ቂቤ ፈጽሞ ማሳነስ የለባችሁም። በተጨማሪ ቆጮ ከቀዘቀዘባችሁ ልክ እኔ እንደማደርገው የቀለጠ ቂቤ ከላይ ማፍሰስ ትችላላችሁ። ቡርሳሜ ብዙውን ጊዜ በጣም ቂቤ የሚወስድ ምግብ ነው። የቂቤውን ፍጆታ ትንሽ መቀነስ ከፈለጋችሁ የላም ወተት ጠብ እያረጋችሁ ማሸት ትችላላችሁ። ነገር ግን ብዙውን ጊዜ በባህሉ መሰረት ወተት ገብቶ አይታሽም። ነገር ግን የመለኛ ገጽ መላን መጠቆም አንዱ ዓላማው ስለሆነ ወተት ጨምሮ ማሸቱን እንደ አማራጭ አቅርበንላችኋል። ነገር ግን ወተቱን ከመጠን በላይ ማብዛት የለባችሁም። በተወሰነ መልኩ ከጨመራችሁት በቂ ነው። ብዙ ካበዛችሁበት ሊቦካባችሁ ስለሚችል ባታበዙበት እንመክራችኋለን። ቆጮውን በቂቤ በደንብ እያሻችሁት በመጣችሁ ቁጥር ቀለሙ ምስሉ ላይ በምትመለከቱት መሰረት ቢጫ እየሆነ ይመጣል። ቂቤ ካሳናሳችሁበት እንደዚህ ቢጫ ላይሆንላችሁ ይችላል። አሁን ቡርሳሜው ቆንጆ ሆኖ ተዘጋጅቶልናል። አሳምረን ደግሞ እናቀርባለን። ቡርሳሜው ሲታይ እንዲያምር በጣባ ማቅረብ ይኖርባችኋል። በቤት ውስጥ ጣባ ከሌላችሁ በጎድጓዳ ሳህን ማቅረብ ትችላላችሁ። እንዲሁም በተጨማሪ በኮባ እየቀነሳችሁ መመገብ ትችላላችሁ። ቡርሳሜውን በጣባ ስታቀርቡ ልክ እኔ እንደማደርገው ብዙ እንዲይዝላችሁ የተወሰነ እየጨመራችሁ እየደመደማችሁ ቆልላችሁ ማቅረብ ይኖርባችኋል። አሁን ማንኪያውን በመጠቀም ልክ እኔ እንደማደርገው ቅርጽ ታስይዙታላችሁ። አሳምራችሁ ቅርጽ ካስያዛችሁት በኋላ ከላይ የቀለጠ ለጋ ቂቤ ታፈሱበታላችሁ። ቡርሳሜ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም እንደምትሞክሩት ተስፋ እናደርጋለን። የቡርሳሜ ትርጉምና የምን ብሔረሰብ ባህላዊ ምግብ እንደሆነ እንደ ሁልጊዜው እንድንማማርበት የምታውቁ ካላችሁ አስተያየት መጻፊያው ላይ መጻፍ እንዳዘነጉ። የጩካሜ አሰራር መማር የምትፈልጉ ተመልካቾቻችን መፈለጊያው ላይ መለኛ ጩካሜ ብላችሁ ስትጽፉ በቀላሉ ታገኙታላችሁ። በጎመንና በስጋ የሚዘጋጀውን ጩካሜ ከዚህ በፊት አሳይተናችኋል። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም አይነት የባህላዊ ምግብ ካለ አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።